ወደ ዘመናዊ ታሪክ ላይ ስንመጣ ከ1917 ጀምሮ እስካሁን እስካለንበት ጊዜ ድረስ ያለው ታሪክ ላይ ልምጣ። ይሄ የብሪታንያ ሞግዚትነት ከአንደኛው ዓለም ጦርነት በኋላ ብሪታንያ ከምንድነው የሚባሉት ከነዚህ ሊግ ኦፍ ኔሽንስ ከሚባል ዩናይትድ ኔሽንስ ስሙ ከመቀየሩ በፊት በ1920 ሊግ ኦፍ ኔሽን ይባል ነበር። ስለዚህ ብሪታንያ ከተማዋን ትረከባለች ከቱርክ ላይ ለራሳቸው ፈልገው ነው እንጂ ለህዝቡ አስበው አይደለም። ከዛ በኋላ ብሪቲሾች ያደረጉት ምንድነው በ1948 ላይ እስራኤል ነፃነቷን አወጀች። እንዴት አይሁዶች እንደተሰባሰቡ ራሱን የቻለ በጣም አስገራሚ የሆነ ታሪክ አለው። እግዚአብሔር እንዴት እንደሰበሰበ በተለይ ናዚ ከጨፈጨፋቸው በኋላ 6 ሚሊዮን አይሁዶች ካለቁ በኋላ አገር ለራሳቸው ይፈልጉ ነበር። ነውም በተገናኙ ቁጥር በእምነት በተበተኑበት ሀገር ሁሉ ኔክስት ይር ኢን ጀሩሳሌም በቀኛ ሲዩ ሌተር እንደምንባባለው ወይንም በኋላ እንገናኝ እንደምንባባለው እነሱ የሚባባሉት ኔክስት ይር ኢን ጀሩሳሌም ይባባሉ ነበር። እውነትም እንደተናገሩት እግዚአብሔር አረገላቸው እና 1948 ላይ በ1948 እስራኤል ነፃነቷን ስታውጅ ከተማዋ ለሁለት ተከፈለች። ምዕራቡ ክፍል በእስራኤል ምስራቁ ደግሞ ኦልድ ሲቲ የሚባለው ደግሞ በዮርዳኖስ ቁጥጥር ስር ዋለ። እንግዲህ በ1967 አሁን የመጀመሪያው 1948 ያደረገው ኢየሩሳሌም ሁለት ቦታ ነበረች። ገና ጦርነት የመጀመሪያው ጦርነት ነው። ገና እስራኤል እንጭጭ ናት። ገና መመስረቷ ነው። ወዲያው ነበር ሊያጠፏት የተነሱባት። ነገር ግን በ1967 ላይ የስድስቱ ቀን ጦርነት የሚባል አለ። ልክ በምስራቅ ኢየሩሳሌምን በቃ ኃይለኛ ጦርነት ተደረገ እና ይሄንን የምስራቅ ኢየሩሳሌምን ያዘችና ከዋናው ኢየሩሳሌም ጋር እስራኤል ቀላቀለችው ማለት ነው። እና ትልቁ ጥያቄ ዛሬ አጠር አድርገን እንድንነጋገር የፈለኩት ታዲያ ለምንድን ነው የሚጋጩት? እስራኤልና ፍልስጤም ለምንድን ነው የሚጋጩት? ዓለም የታወከበት በዓለም ላይ እንደዚህ አይነት ኬዝ የለም። በቃ ለዓለም የከበደ ጉዳይ ቢኖር የፍልስጤምና የእስራኤል ጉዳይ ነው። ለዓመታት ሊፈቱት ያልቻሉ ለዓመታት ሊመለስ ያልቻለ ጥያቄ ነው። ይህንን በመጽሐፍ ቅዱስ አንጻር ወይንም ደግሞ በእግዚአብሔር ቃል ትክክለኛውን ነገር ለማየት እንሞክራለን እና እንግዲህ ከእግዚአብሔር ቃል አንዱ ስንመረምር የምንረዳው የእስራኤልና የፍልስጤም ግጭት በዓለማችን ላይ ካሉ በጣም ውስብስብ አንደኛ ውስብስብ እንዲህ በቀላሉ እንዲህ ቢያደርጉ ብላችሁ በሁለት ሀሳብ በሁለት ስብሰባ ብትጨርሱት ነገር አይደለም። በጣም ውስብስብ የሆነ ረጅም ዕድሜ ካላቸው ፖለቲካዊና ሃይማኖታዊ ውዝግቦች አንዱ ነው። በጣም ኮምፕሊኬትድ የሆነ በጣም ረጅም ጊዜ የፈጀ ሃይማኖታዊም ነው እንደገናም ደግሞ ፖለቲካዊም። ስለዚህ በሌየር በተለያየ ክፍል ልንፈታው ልናየው ይገባል ችግራቸውን። የሃይማኖት ችግር ብቻ አይደለም፣ የፖለቲካም ችግር ብቻ አይደለም። ስለዚህ በውስጡ ብዙ ነገር አለ ማለት ነው። ኦኬ ይህንን ካልኩኝ ሌላው ግጭቱ በተለይ በእስራኤልና በፍልስጤም መካከል ያለው ግጭቱ በዋናነት በአንድ መሬት ላይ ያሉ ሁለት ብሔራዊ ማንነቶች አሉ። ሰዎች በደም በአንድ መሬት ላይ ያሉ ሁለት ብሔራዊ ማንነቶች አሉ። ሁለት አገሮች በአንድ መሬት ላይ ሲኖሩ ማለት ነው። ይሄ እንደዛ ተደርጎ ሊወሰድ ይችላል። ፍልሚያው ይሄ ነው። የኔ ሀገር ነው ያንተ ሀገር አይደለም። እኔ ቀድሜ መጥቻለሁ፣ አንተ አልነበርክም፣ ውጣልኝ፣ እኔ ነኝ እዚህ ያለሁት፣ እናንተ እናጠፋችኋለን፣ እኛ እናጠፋችኋለን። ይሄ ነው እሰጥ አገባው የምትመለከቱት ይሄ ነው። ወደ ኋላ ሄደን ታሪኩን ስንመለከት አንዳንድ ቃላቶች ሰምታችሁ ታውቃላችሁ። ምናልባት አሁንም ሰዎች ይጠቀሙበታል። ዛይኒዝም የሚባል ጽዮናዊነት የሚል ቃል። ይሄ የጽዮን ንቅናቄ የጽዮናዊነት ንቅናቄ በ19ኛው ክፍለ ዘመን መጨረሻ በአውሮፓ ይኖሩ የነበሩ አይሁዶች ከደረሰባቸው መከራ ከደረሰባቸው ስቃይና እንግልት ለማምለጥ ወደ ቀደመው የአባቶቻቸው ምድር ለመመለስና መንግስትን ለመመስረት ያደረጉት ህብረት እሱ ነው ጽዮናዊነት የሚሉት ወይንም ደግሞ ጽዮን ናፋቂዎች ዛይኒዝም ተብሎ የሚጠራው ይሄ ነው። ለዚህ ጽዮናዊነት ብቻ አይደለም በዛ ጊዜ የተነሳው። በተለይ ከ1880 በኋላ እስከ 1917 ድረስ የጽዮን ንቅናቄ ብቻ ወይንም ደግሞ ጽዮናዊነት ብቻ ሳይሆን ንቅናቄው የአረብ ብሔርተኝነትም ተነስቶ ነበር። አንድ የአረብ ዝርያ ብቻ አይደለም ያለው፣ ብዙ አይነት የአረብ ዝርያዎች አሉ። በኋላ ነግራቸዋለሁ። የጽዮን ንቅናቄ አንዱ የሚያሳየን ምንድነው? በ19ኛው ክፍለ ዘመን መጨረሻ እንግዲህ እነዚህ ወደ ቀደመው አገራቸው ሊመለሱ የፈለጉ አይሁዶች እነሱ የተጠናከሩበት ወይም የተሰባሰቡበት ማህበራቸው ነው።
በተለይ በ1882 ላይ በዕብራይስጥ ይመስለኛል ቃሉ ሆቬቬ ዛየን የጽዮን አፍቃሪዎች የሚል ቡድን ነበረ እና በምስራቅ አውሮፓ ተሰባሰቡ እና ይሄ የሩሲያን አመፅ የነበረበት ዘመን ነበረ። ትልቅ ሩሲያ ሬቮሉሽን የተነሳበት ጊዜ ነበረ እና በዛ ጊዜ ወደ ኦቶማን ኤምፓየር ቀድሞ ስለነበረ ፍልስጤምን በዛ ስር ስለነበረ የአይሁድ ስደተኞች ማዕበል መምጣት ጀመረ ወደ ሚድል ኢስት ማለት ነው ከ1882 ጀምሮ። ስለዚህ አይሁዶች ቀስ በቀስ ወደ ሀገራቸው እየመጡ መኖር ጀመሩ። ቀስ እያሉ በጣም ብዙ አይደሉም። የሆነች ትምህርት ቤት ተከራዩ ወይንም ገዙ፣ የሆነ እርሻ ቀስ እያሉ ሲጠራሩ እንደዛ ነው የበዙት ወደ ሀገራቸው መመለስ የጀመሩት። በ1890 ላይ ለመጀመሪያ ጊዜ ጽዮናዊነት የሚለው ቃል በዛ ጊዜ ራስን ነፃ ማውጣት በተሰኘው አንድ መጽሐፋቸው ላይ ለመጀመሪያ ጊዜ የተጠቀሙት በ1890 ላይ ነው። ታሪኩ እንግዲህ ምንድን ነው? በ1896 ላይ ቴዎዶር ሄርዘል የሚባል ደርጁዲንስት ነው እንደዚህ እንትኑ ቀጥታ ትርጉሙን ፕሮናውንስ ማድረግ አልችልም፣ ጀርመንኛ ይመስለኛል። የአይሁድ መንግስት ነው በአጠቃላይ ዋና በራሪ ወረቀት አሳተመና የአይሁድ መንግስት የሚል ለአውሮፓ በቃ ላሉ የአይሁድ መንግስት መመስረት ንቅናቄ ማድረግ ጀመረ፣ ማስተላለፍ ጀመረ በዛ በህትመቱ ማለት ነው። እና በ1897 ይሄ መስራቻቸው ሄርዘል የሚባለው ሰው የመጀመሪያውን የጽዮናዊነት ኮንግረስ ሰበሰበ ማለት ነው። ስለዚህ የዓለም የጽዮናውያን ድርጅት ተቋቋመ። ሄርዘል የመጀመሪያው ፕሬዚዳንት ሆኖ ተመረጠ ማለት ነው። አንድ ሰው ነው የተነሳው። ስለዚህ ሁሌ መሪዎች ሲነሱ ልክ እንደ ሙሴ የዛን ጊዜ እግዚአብሔር እነዛን መሪዎች እንደሚጠቀም ሁሉ ይህንን ሰው ቴዎዶር ሄርዘል የሚባለው ሰው እግዚአብሔር ወደ ምድራቸው እንዲመለሱ በጽዮናዊነት ሙቭመንት ላይ እግዚአብሔር ተጠቀመበት ለማለት እንችላለን። ህዝቡ ወደ ምድራቸው እንዲመለሱ ማለት ነው። እና ይሄ አገር የሌለው ህዝብ ለ2000 ዓመት ከሮማውያን ጀምሮ የተበተነው ህዝብ አሁን መመለስ ጀመረ። እስከ እንግዲህ የምትመለከቱት ቱርኮችን ያው እንግሊዞች አባረው እንግሊዞች ተረክበዋቸዋል። ቀስ እያሉ አይሁዶች እየተመለሱ ነው። በዛ ጊዜ ቅድም እንዳልኳችሁ የአረብ ብሔርተኝነትም ተነስቶ ነበረ። ማለት ይሄ ናሽናሊዝም፣ የአረብ ናሽናሊዝም እና በዛ ጊዜ ፍልስጤም በኦቶማን ቱርክ ግዛት ስር ነበረች። በዚያ የሚኖሩ አረቦች የራሳቸው ነፃነትን ፈለጉ። ከኦቶማን ኤምፓየር ነፃ መውጣት ፈለጉ እና ምናልባት ለትምህርት እንዲሆነን የአረቦቹ ዝርያ ብዛት እንድትመለከቱት ነው። የተለያየ ስም እንደነበራቸው እንዳሁኑ ሁሉ አረብ አልነበረም። የተለያየ ስም አላቸው። የተለያየ አይነት ዝርያ ነበራቸው ከተለያየ አቅጣጫ ማለት ነው። እዛ ላይ ማየት ትችላላችሁ። ኦኬ፣ ይህንን ካልን እንግዲህ እንደዚህ የአረብ ብሔርተኝነት ተነስቷል። የጽዮናዊነት ንቅናቄ ተነስቷል። በዚህ መካከል ነው የብሪታንያ ሞግዚትነት የደመቀ መጣ። ከአንደኛው ዓለም ጦርነት በኋላ ብሪታንያ ወይም ኢንግላንዶች ፍልስጤምን እንድታስተዳድር በሊግ ኦፍ ኔሽን ኃላፊነት ስለተሰጣት እንግሊዝ መካከለኛው ምስራቅ በተለይ እስራኤልን ማስተዳደር ጀመረች። ከዛ በኋላ በ1917 ብሪታንያ ወይንም እንግሊዞች ያደረጉት ምንድነው? አይሁዶች በፍልስጤም ምድር ብሔራዊ መኖሪያ ናሽናል ሆም ያስፈልጋቸዋል፣ በዛ መኖር አለባቸው የሚል አዋጅ ወጣ። የአዋጁ ስም ባልፎር ዴክላሬሽን ይባላል። ይህ አዋጅ ምን አደረገ? እነዛ ናሽናሊዝም እንቅስቃሴ ላይ የነበሩትን አረቦች በቁጣ አስነሳቸው። እንዴት አይሁዶች መጥተው ይሄንን ይወስዳሉ? እኛንን እዚህ የነበር ነው ማለት የጀመሩት ከቱርክ ነፃ ለመውጣት ይታገሉ የነበሩት ፍልስጤሞቹ ናቸው። በአይሁድ ፍልሰተኞች ወይም ደግሞ በአይሁድ ስደተኞች ወይም ደግሞ ፈልሰው በመጡት በአካባቢው አረቦች መካከል ግጭት መፈጠር ጀመረ። ስለዚህ የተባበሩት መንግስታት አሁን በ1947 ላይ ፍልስጤምን ለሁለት ከፍሎ ለአይሁድና ለአረቦች ለመክፈል ፈለገ። ከዚህ ችግር የተነሳ አይሁዶች ተበትነው ተመልሰው ነው፣ አረቦች ደግሞ መጥተው ነው። ወይም ደግሞ እነዚህ አሁን ያሉት አረቦች እዛው አካባቢ የነበሩ ኖማዶች እንደዚህ በተተወበት ሰዓት ላይ እናንተ ቤታችሁን ትታችሁ ለተወሰነ ዘመናት፣ ለምሳሌ ኢትዮጵያ ቤት ቢኖረኝ ለተወሰነ ዓመት ካናዳ ኖሬ ስመለስ ቤቴ ተይዞ ባገኘው ከቤቴ ውጡልኝ፣ ህጋዊ መብቴ ነው፣ ሰነዱ እጄ ላይ ያለው ብዬ መጠየቅ መብት አለኝ። ልክ እንደዛ ነው የሆነው። ስለዚህ ለአይሁድና ለአረቦች
ለመከፋፈል ጦርነት ለማስቀረት ሲሉ ኢየሩሳሌምን ሁለት ቦታ መክፈል ፈለጉ። ኢየሩሳሌም ደግሞ በዓለም አቀፍ ቁጥጥር ስር ወይም ደግሞ ኢንተርናሽናል ሲቲ እንድትሆን ሀሳብ ቀረበ። በጣም የሚገርማችሁ አይሁዶች ተቀበሉት፣ አረቦች ግን አንፈልግም አሉ፣ ወይም ደግሞ ፍልስጤሞቹ አንፈልግም አሉ። ስለዚህ በ1948 ጦርነት ተነሳ። ጦርነቱን ታሪኩን ቅድም ነግሬያቸዋለሁ። እስራኤል መንግስቷን አውጀች። ወዲያውኑ 5 የአረብ አገራት ግብፅ፣ ዮርዳኖስ፣ ሶሪያ፣ ኢራቅ፣ ሌባኖን እስራኤልን ወረሩ ማለት ነው። ከ5 ሀገሮች ጋር ገና አዲስ ሀገር ጦርነት ጀመረች። ከሁሉ አቅጣጫ ተወረረች ማለት ነው። ከታች ተመልከቱ። ወደ እሷ ያልመጣ ያልተባበረባት አልነበረም። ጠቅላላ አረቦች በእሷ ላይ ተነሱባት ማለት ነው። እስካሁን ድረስ ምንድነው ኤምባርጎ ወይም ቦይኮት አድርገው የእስራኤል ዕቃ አንድ እንኳን በሀገራቸው እንዳይሸጥ የሆነው ከዚህ ጊዜ ጀምሮ ነው። ከ1948 ጀምሮ ነው። አስቡት እንግዲህ። እና ውጤቱ ምንድነው የሆነው? እስራኤል ጦርነቱን አሸነፈች። ወደ 700 ሺህ የሚጠጉ ፍልስጤማውያን ከቀያቸው ተፈናቀሉ። እና ይሄ ቀን በፍልስጤማውያን ናቅባ ብለው ይጠሩታል፣ ወይም የጥፋት ቀን ብለው እስካሁን ድረስ ያከብሩታል፣ ወይም ደግሞ ያስቡታል። የተበተንበት ቀን ነው ብለው ያስባሉ ማለት ነው። እና ይህንን ታሪክ እንድናውቅ የሚረዳን አንዳንድ ጊዜ ከምንሰማቸው ፖለቲካዎች አንጻር አላደለም ሳናውቀው ቢብሊካል የሆነውን ትሩዝ እንዳንስትም ነው። ምድሪቱ የማን ናት? እግዚአብሔር ምድሪቱን ለእስራኤል ነው የሰጠው? ጦርነቶች ተነስተዋል። በተለያየ ጊዜ የነበሩ ጦርነቶች እንደውም እስራኤልን ሲያሰፏት ትመለከታላችሁ። በ1937 በ1947 በ2000 እስራኤል እየሰፋች ቴሪቶሪያ እየሰፋ ሲመጣ ትመለከታላችሁ። ይህንን ታሪካዊ ነገርን በደንብ ተመልክተናል። እና ይሄ ጦርነት ለዛሬው ግጭት ምንድነው መሰረታዊ ምክንያት ነው?